ብትበይበት እንዴት እንደሚያምር ታውቂያለሽ? አዎ፣ ይህን ህይወት ለመኖር የሆነ ተአምር ተፈጥሮ ወረቀቱ በእጃችን መግባት አለበት። ኡፍ! ወረቀቱ እዩ። በቃ ወረቀቱን እንተወውና እኔ እናንተ ያለን ነገር እኮ በቂ ነው። ሰርተን መኖር እንችላለን። ማለት እየቀለድሽ ነው? የምሬን ነው። ምን ማለት ነው? ቆይ አንቺ ማውራ አይገባሽም እንዴ? ምኑ ነው የማይገባኝ? እዩ፣ ይሄ ወረቀት ለእኔ ምን ማለት እንደሆነ ታውቂያለሽ? ትሰምኛለሽ? ከኔ ጋር ከዚህ በኋላ እንደዚህ ያነቀል እንዳቀልጅሽ። የኔና የአንቺ ግንኙነት የተመሰረተው በዚህ ወረቀት ነው። ወረቀቱን አጣነው ማለት የኔና የአንቺ ግንኙነት ያበቃለታል። እሺ፣ በቃ እናገኘዋለን። ተረጋጋ። እሺ ፍቅር፣ እንደዛ ነው የሚባለው። ኡፍ! ዛሬ ግን እንኳን መጣልኝ። በጣም ነበር ያስፈልግ። የአቤል ፍቅረኛ ለምን ሁሉን ነገር ትተን እኔ እናንተ አብረን አንኖርም? እዩ ለምንድን ነው ሁልጊዜ ወረቀት የምትለው ስትለው የመለሰላት መልስ በጣም አስደንጋጭ ነበረ። አቤልም ርብቃን እያየበት ያለው አስተያየት እጅግ በጣም የሚያስፈራና የሚያስጠላ ነው። የአቤል እናት እውነቱን ብትደርስበት ምን የምታደርግ ይመስላችኋል? እውነት ርብቃን የምትቀየማት ርብቃ ላይ የምትቆጣ ወይንስ ደግሞ የገዛ ልጇ ጋር አቤል ጋር የትኛውን ውሳኔ የምትወስን ይመስላችኋል? ለምን ዋሻችሁኝ የሚል በነገራችን ላይ በህይወት በጣም የሚያስጠላው ነገር ውሸት ነው። ስለዚህ ልጇ ስለዋሻት ወይንስ ደግሞ ርብቃ ስለዋሸቻት በማንኞቹ የምትቆጣ ይመስላችኋል? በእርግጥ ሁለቱም ላይ ያለው ነገር አቤል በጭራሽ ርብቃን አያፈቅራትም። ርብቃ ደግሞ ነፍሷ እስኪወጣ አቤልን ታፈቅረዋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ውዶቼ ሰብስክራይብ አድርጉና 17000 በቅርብ አስገቡኝ። የርብቃ ወዳጆች፣ የርብቃ ድራማ ወዳጆች ማለት ነው። ሁላችሁንም ቤተሰብ ስለምታደርጉኝ አመሰግናለሁ። የቀራችሁ ደግሞ አዲሶች ደግሞ ቤተሰብ አድርጉኝ ማለት ነው። ሰብስክራይብ አድርጉ ማለት ነው ውዶቼ። በቅርብ 17000 እንገባለን እና ውድ ቤተሰቦቼ እዩ እያደረገ ያለው ነገር እጅግ በጣም ከባድ ነው። ይሄን ያህል በጓደኛው ላይ ምን ያህል ጓደኛውን ቢቀናበትና ምን ያህል ጓደኛውን ቢጠላው ነው? ምክንያቱም እዩ እያደረገ ያለው ነገር የአቤልን የገዛ ፍቅረኛውን ወይም ደግሞ አንተን ትመጥናለች ብሎ ያመጣትን ይችኛይቱን ፍቅረኛውን እንግዲህ እዩ በእርግጥ አቤል ላይ የሚፈልገው ጥቅም ስላለ ወይም የሚፈልገው ነገር ስላለ በዛ ምክንያት ነው ልጅቷን ከአቤል ጋር ያስተዋወቃት። ልጅቷም ግን ደግሞ እዩን በጣም ታፈቅረዋለች፣ ትወደዋለች። ግን ደግሞ እዩ ያላትን ነገር ማድረግ ስለምትፈልግ እዩን ማስቀየም ስለማትፈልግ እሺ ብላ ከአቤል ከጓደኛው ጋራ ልክ ፍቅረኛ እየተጫወተች ነበረ። በጭራሽ ግን አቤልን አትወደውም፣ አታፈቅረውም። ግን እዩ ያላትን ነገር ብቻ እዩን ስለምትወደው ስለምታፈቅረው እዩን ላለማጣት ብላ ከገዛ ጓደኛው ጋር ከአቤል ጋር ሆና ድራማ እየሰራች ወይም ትወና እየተወነች ነበረ። ምክንያቱም ልክ እንደ አፍቃሪ ማለት ነው። አቤል ግን በጣም የዋህ ስለነበረና ሁሉንም ሰው ስለሚያምን በጣም ወዷትና አፍቅሯት ነበረ። እዩ ያን ወረቀት ካገኘው በኋላ ምንድን ነው የሚያደርገው? እዩ ልጅቷን የተናገራትን ሰምታችሁ ከሆነ የአቤልን የድሮዋን ፍቅረኛ ምን እንዳላት ሰምታችኋል። ያን ወረቀት ካልተገኘ የኔና ያንቺ ፍቅርም የኔና ያንቺንም ህይወት እዚህ ላይ ነው የሚቆመው፣ እዚህ ላይ ነው የምናቆመው ብሏታል። ይሄ ማለት ደግሞ እንግዲህ ህይወታቸው ወይንም ገንዘባቸው ወይንም ደግሞ ያ ወረቀት ካልተገኘ የነሱን ፍቅር የነሱን ህይወት እዚህ ላይ ያቆማል ማለት ነው። ነገሮች በጣም ከባድ ናቸው። የርብቃም ደግሞ ቤተሰቦች ርብቃ እንደዚህ አይነት ህይወት ውስጥ እንዳለች አያውቁም። ወንድሟ ግን ይሄን ነገር ያውቃል። የርብቃ ወንድም በጭራሽ እንደዚህ አይነት ህይወት እህቴ አይገባትም፣ እሱን ስለወደደችውና ስላፈቀረች ሰራተኛ ሆና ከደረጃዋ ወርዳ እሱን ስላፈቀረች እዛ ቤት ተገኘ። አሁንም ደግሞ ፍቅሯን ካልተረዳትና በጭራሽ ለሷ የማያስብና ለሷ የማይሆናት ከሆነ ግን እዛ ቤት ካልወጣች እኔ ራሴ ሂጄ ነው እዛ ቤት ማወጣት እያለ ጓደኛዋን እየተናገራት ነበር። ጓደኛዋም ደግሞ እኔ ከጎኗ አለሁኝ፣ ምንም ነገር ከተፈጠረ እኔ ያለው ነገር እነግርሃለሁ፣ ወደ ቤትም ቢሆን ይዤ እሄዳለሁ። አሁን ላይ ግን ርብቃ በጣም ደህና ናት፣ አትጨነቅ ብላው ነበር። በአካልም ተገናኝተው ካወሩ በኋላ እሷ ስለምትወዱ ስለምታፈቅረው እሱም እንዲወዳት እንዲያፈቅራትና እንዲረዳት ለማድረግ እየሞከረች ነው። ካልተሳካ ግን እዛ ቦታ እንደምንም ብለን እናወጣታለን ብለዋለች። ወንድሟም ወይንም የርብቃ ወንድም ደግሞ በተለይ ጉዳት እንደደረሰባትና አቤል ገፍትሮ እንደጣላት ምናምን ታውቃላችሁ። በዛ ምክንያት አደጋ ደርሶባት ነበረ። ግን ደግሞ አሁን በጣም ደህና ስትለው ካልሄድኩ ብሎ ነበር ወንድሟ። የርብቃ ወንድም ወደዚህ ቤት ከመጣ የአቤል እናት ያልሰማችውን ጉድ ያላወቀችውን ጉድ ልታውቅና ያልሰማችውን ነገር ልትሰማ ትችላለች። ይሄ ነገር ደግሞ ለአቤልና ለርብቃ በጣም ከባድ ነው። የርብቃም ጓደኛ እንግዲህ በአሁኑ ክፍል
እኔ ሂጄ ለእናቲቱም ለሱም ቢሆን ሁሉ ነገር ነገራቸዋለሁ ብላት ነበር። በተለይ ደግሞ የአቤል እናት ምንም የምታውቀው ነገር ስለሌለ ምን ያህል ልትጎዳ እንደምችል በጣም ማሰብ ከባድ ነው። ምክንያቱም የገዛ ልጇ ምንም ነገር ሚስቱ ያልሆነችውን የቤት ሰራተኛ የነበረችውን ሚስቴ ናት ብሎ እናቱን አስተዋውቆ ከእናቱ ፊት የሚሰራው ስራ ከእናቱ ፊት የሚያሳየው ነገር እውነት ሚስቱ እንደሆነች ነው ማንም ሰው ሊያውቅ የሚችለው። ግን ደግሞ ከሚያወሩት ወሬ አንጻር ሳሎን ቤት ስትቀመጥ ስራ ስትሰራ ሁሉም ነገር ሰራተኛ የሚያደርገውን እንጂ ሚስት የምታደርገው ነገር አይደለም የምታደርገው። እና ብዙ ጊዜ የአቤል እናት ግራ ስለምትጋባ የኔ ርብቃ ይሄ ነገር ምንድነው? ለምንድን ነው እንደዚህ የምታረጊው? ስትቀመጭም እዛ ጋር ነው የምትቀመጭው፣ ልክ እንደ ጎረቤት ቤት እያለች በባለፈውም ክፍል አይታችሁ ነበር። የአቤል እናት ያልተረዳቸው አንድ ነገር አለ። ርብቃ ባሏን ስለምትወደው ባሏን ስለምታከብር ለቤቱ ክብር ስላላት ጨዋ ስለሆነች ምናምን እንደዚህ ሊመሳት ይችላል። ርብቃ በጣም ጨዋ ናት ምናምን፣ ግን ደግሞ ቢሆንም እንደዚህ ተሳቃ የምትኖረው አቤል በአይኑ ስለሚቆጣት የአቤልን አይንና የአቤልን ፊት አይታ ምን እንደፈለገ ምን መልእክት እንዳስተላለፈ ምን እንዳላት ስለምታውቅ ነው። አቤል ርብቃን በጣም አሳቋታል። በጣም ነው የተሳቀቀችው። በጣም ነው መኖሯን ሁሉ የጠላችው። ምክንያቱም በትንሽ በትልቁ የመጣሽበትን አትርሺ፣ ሰራተኛ ነሽ፣ ይሄ ሁሉ ድራማ አንድ ቀን ያልቃል። እናቴም ሁሉን ነገር ሰምታ ይቅርታ ታደርግልኛለች፣ ሁሉን ነገር ደግሞ ለምን እንዳደረግኩት እነግራታለሁ ብሏታል። ግን ደግሞ ፎቶ ሁላ አሳጥባላቸው አስቀምጣላቸዋለች። የፍቅረኛሞችን ቀን ወይም ደግሞ አንቨስተሪያቸውን በአመት አንድ ጊዜ የሚከበረውን አንቨስተሪያቸውን አክብራላቸዋለች። ይህን ሁሉ ነገር እናቲቱ የምታደርገው የልጇ ደስታ ስለሚያስደስታትና ልጄ ቢያገባልኝ ብላ የሚመኛትን አይነት ሴት አግብቶ ወይም ደግሞ ቤት ውስጥ አስቀምጦ የጠበቃት ስለመሰላት ነበረ። ልጇ ግን በጣም አጫሽና ሱሰኛ በጣም ነው የሚጠጣው። በነገራችን ላይ በፊትም እንትን ነበረበት። አሁን ላይ ግን ደግሞ በርብቃም የተነሳ እናቲቱም ከመጣች በኋላ መጠጥ አቁሟል። የተወሰነው ቢያንስ ህይወቱ ተለውጧል ብዬ አስባለሁ። የበፊት ፍቅረኛው ግን በጣም ነበር መጠጥ የሚጠጡት፣ እንዝናና እያሉ ውጭ ላይ ነው የሚያመሹት ምናምን። በቃ መጥፎ ጸባይ ውስጥ ነበረ፣ መጥፎ ስትረስ ውስጥ ነበር ያለው። ምክንያቱም እዩ እሱን መጉዳት ስለሚፈልግ መጥፎ ቦታ ነበር የሚወስደው፣ ያንን ወረቀት በእጁ ለማስገባት ስለሚፈልግ። ያ ወረቀት እዩ እጁ ላይ ቢገባ አቤልን ምንድን ነው ሊያደርገው የፈለገው? ንብረቱን ሊነጥቀው ነው? ቤቱን ሊነጥቀው ነው? ምንድን ነው ማድረግ የፈለገው? ያ ወረቀትና ያ ፋይል ተገንቶ ባየው በጣም ደስ ይለኛል። ምክንያቱም ምንድን ነው ያን ወረቀት የያዘው ነገር? እዩ ለምንድን ነው ያን ወረቀት የፈለገው? ምንድን ነው ከአቤል የፈለገው? በጣም ትልቅ ጥያቄ የፈጠረብኝ ነገር ነው። እስቲ በቀጣይ በሚለቀቀው ላይ ደግሞ በደንብ አድርገን አዲስ ነገር የምናይ ይሆናል። እስከዛው ድረስ ይህንን ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ።